ከቅዱስ ጴጥሮስ ካቴድራል ጀርባ ደግሞ የቫቲካን አጸር ተብሎ የሚጠራ እጅግ የተዋበ ግቢ አለ። በዚህ ግቢ ውስጥ ከ540 ዓመታት በላይ በኢትዮጵያ ስም የሚጠራና የኢትዮጵያ ንብረት የሆነ ቤተክርስቲያንና መንፈሳዊ ኮሌጅ ይገኛል። በዚህ ምክንያት ኢትዮጵያ በቫቲካን ውስጥ በስሙ የሚጠራ ቤተክርስቲያንና ኮሌጅ ያላት ብቸኛዋ ሀገር ያደርጋታል። በዚህ ጥንታዊ ከተማ በቫቲካን አጸድ ውስጥ ከ500 ዓመታት በላይ ያስቆጠረው የአቢሲኒያ ቅዱስ እስጢፋኖስ ቤተክርስቲያን አመሰራረቱ ወደ ኋላ 500 ዓመታትን ይወስደናል። በቫቲካን የሚገኘው የቅዱስ እስጢፋኖስ ቤተክርስቲያን በ15ኛው መቶ ክፍለ ዘመን እንደተመሰረተ ይነገራል። ይኸው ከዛሬ 540 ዓመት በፊት በኢትዮጵያ ስም የተገነባው ይህ ቤተክርስቲያን በቫቲካን ውስጥ የኢትዮጵያን ስምና ቦታ እስከ ዛሬ ጠብቆ ይዞ ቆይቷል። አሁን ከቅዱስ ጴጥሮስ ቤተክርስቲያን በፊት ነው የነበረው ቅዱስ እስጢፋኖስ። ትንሽ ቤተክርስቲያን ናት፣ ግን ኢትዮጵያውያን ነው ወደ ሮም የቅዱስ ጴጥሮስና የቅዱስ ጳውሎስ መቃብርና ያለን ብለው ወደ ሮም ይሄዱ ነበር። በዚያን ጊዜ በቅዱስ ጴጥሮስ አደባባይ ፒያሳ ይባላል፣ ትልቅ ነው፣ ስቴዲየም ነው የሚያክለው፣ ትልቅ ነው በጣምና ዛን ቦታ አልነበራቸው እና ሜዳ ላይ ዝም ብለው እዛ ይተኙ ነበር። እና ጳጳሱ በመስኮት ከፍተው ሲያዩ እነዚህ ሰዎች ምንድናቸው? ከየት የመጡ ናቸው? ደግሞ መልካችንም ትንሽ ይለያል፣ ነጮች አይደለም። እና አይ ከሩቅ ሀገር የመጡ ናቸው፣ ከኢትዮጵያ በዛን ጊዜ አቢሲኒያ ነው የሚለው እዛ የመጡ ናቸው እና በንግደት እንደዚህ የመጡ ናቸው ሲባል ፖፕ ሲክስቲዩስ ይባላሉ። ሲክስቲዩስ ነው የሚሏቸው። ከጊዜ ብዛት እንደዚህ ሲደጋገም ቦታ ሰጧቸው፣ ማረፊያ ቦታ። አሁን የቅዱስ እስጢፋኖስ የሚሉ የሀበሻው ቅዱስ እስጢፋኖስ የሚል በላቲን አሁንም ተጽፎበት ይገኛል እዛ ላይ። ምንድነው በታሪክ ሂደት ብዙ ነገሮች ይቀያየራሉ። ምንድናቸው? ካቶሊኮች ናቸው፣ ኦርቶዶክሶች ናቸው። በዛን ጊዜ ኢትዮጵያ ክርስቲያን ብቻ ነው የሚባለው እንጂ ካቶሊክ ነው ኦርቶዶክስ ነው የሚባል የለም። ኢትዮጵያ ክርስቲያኖች ናቸው። እና ከዚያ በኋላ እዛ ቦታ ላይ ማረፊያም ነበረ። በኋላም ኢትዮጵያውያን መነኮሳትም እዛ ይኖሩ ነበር። ብዙ ጥናትም ያደርጉ ነበር ስለ ኢትዮጵያ፣ ስለ መንፈሳዊ ጥናት፣ ስለ መጽሐፍትን ይመረምሩ ነበር። ዲያም ብዙ መጽሐፍት አሁን ቫቲካን ላይብረሪ ውስጥ አለ። የአቢሲኒያ ቅዱስ እስጢፋኖስ ቤተክርስቲያን ከ540 ዓመታት በላይ ዕድሜ እንዳለው ይነገራል። ከ400 ዓመታት በኋላ ደግሞ በዚህ በቫቲካን ግቢ ውስጥ የአቢሲኒያ ቅዱስ እስጢፋኖስ ኮሌጅ ተመሰረተ። እንግዲህ ከ1481 ጀምሮ ግን በኋላ በሂደት በ1919 አንድ ትልቅ ሚስዮናዊ መንፈስ የነበራቸው ካህን ወንጌል የማስፋፋት ሐሳብ ይሄ ቦታ ማረፊያ ብቻ ከሚሆን ለምን ኮሌጅ አይሆንም? ይሄም ማለት እንግዲህ ወጣቶች ከኢትዮጵያ ወደዚህ መጥተው እንዲማሩ መቆያ ቦታ ለምን አይሆንም? ስለዚህ ምን ሆነ? ኮሌጅ ሆነ ማለት ነው። እና ከ1919 ጀምሮ እንግዲህ በ1919 ማለት በ2019 100 ዓመቱን አክብሯል። እና በዛን ጊዜ ወጣቶች እንግዲህ ከሃይ ስኩል ጀምሮ ይማራሉ። የሚማሩት ሮም ወጣ ብለው ነው እና ለክህነት ይዘጋጃሉ። ዓላማው ምንድነው? እዚያ ተዘጋጅተው ኢትዮጵያን ለማገልገል እንዲላኩ ነው። የኢትዮጵያን ቤተክርስቲያን እንዲያገለግሉ ነው። ይህ የኢትዮጵያ ቅዱስ እስጢፋኖስ ቤተክርስቲያን ከግዙፉ ቅዱስ ጴጥሮስ ካቴድራል በ136 ዓመታት ቀደም ብሎ የተገነባ ሲሆን 547 ዓመታትን አስቆጥሯል። ይህን ታሪካዊ ስፍራ በተለያዩ ጊዜያት የኢትዮጵያ መሪዎችም ጎብኝተውታል።
በየዘመናቱ የነበሩ ጳጳሳት ጠብቀው እስከ ዛሬ ድረስ አቆይተውታል። አሁንም ዛሬም ካህናት አሉ እዛ ቁጭ ብለው የሚማሩ። እንግዲህ ይህን ይመስላልና ትልቅ እድል ነው። የኢትዮጵያ መሪዎች በየጊዜው ወደ ሮም በሚሄዱበት ጊዜ ይጎበኙታል። አፄ ኃይለ ሥላሴ ራሳቸው ያበረከቷቸው ብዙ ስጦታዎች አሉ። ከዛም በኋላ ያሉት መሪዎች እስካሁኑ ጠቅላይ ሚኒስትር አብይ አህመድ ድረስ ቦታውን ጎብኝተውታል እና አንድ የኢትዮጵያ ሀብት ነው፣ ትልቅ የኢትዮጵያ ሀብት ነው። በቫቲካን የሚገኘው የኢትዮጵያውያንና ኤርትራውያን መንፈሳዊ ኮሌጅ ከ104 ዓመት ዕድሜ በላይ አስቆጥሯል። ይህ መንፈሳዊ ኮሌጅ የተለያዩ አገልግሎቶችና ሥርዓተ ጸሎት የሚከናወንበት አነስተኛ ቤተ መቅደስ ይዟል። ክፍሎቹ በኢትዮጵያዊ መንፈሳዊ ቁሳቁሶች ያጌጡ ናቸው። በ1930 ያ ቤተ ክርስቲያን ማረፊያ ቦታ ብቻ ሳይሆን አሁን በቫቲካን ጋርደን መሐከል ላይ ያለ ትልቅ ህንጻ በዘመኑ የነበሩት ርዕሰ ሊቃነ ጳጳሳት የኢትዮጵያ ኮሌጅ ራሱን ችሎ እንዲገነባ ያደርጋሉ። የኢትዮጵያ ኮሌጅ ራሱን ችሎ እንዲገነባ እንግዲህ ማረፊያው እንዳለ ነው። አሁንም እንደ ቤተ ክርስቲያን ሆኖ ያገለግላል። በየዓመቱ የቅዱስ እስጢፋኖስ በዓል እናስቀድስበታለን። ግን ከ1930 ጀምሮ አዲሱ ተሰራ። ስሙም ኢትዮጵያን ኮሌጅ ኮሌጅ ኢትዮፒኮ ይላል በላቲኑ ኢትዮጵያን ኮሌጅ ተብሎ ተሰራ። ስለዚህ እዛ ላይ አሁን ከ1970 ጀምሮ ተማሪዎች ሳይሆን ካህናት ነው የሚሄዱት። ስፔሻላይዝ የሚያደርጉ ካህናት የተወሰነ ጊዜ ያገለገሉ እዛ ሄደው መኖሪያ ነው። እሱ ኮሌጅ ሲባል እንደ ሀገራችን መማሪያ ቦታ አይደለም። አሁን ትንሽ ልዩነት የሚኖረው ኢትዮጵያ ውስጥ ኮሌጅ ስንል ትምህርት ቤቱ ነው። እነሱ ኮሌጅ ሲሉት መኖሪያው ነው። ትምህርት ሁሉም ሰው ባሉት ዩኒቨርሲቲዎች እየተንቀሳቀሰ ነው የሚማረው። ቫቲካን ደግሞ ትንሽ ናት። እዛ ውስጥ ዩኒቨርሲቲ የለም፣ መኖሪያ ነው ያለው። ስለዚህ ሮም ውስጥ ያሉ እነ ግሪጎሪያና፣ ኡርባኒያና፣ አንጀሊኩም የተባሉ ብዙ ዩኒቨርሲቲዎች አሉና ከዛ እየወጡ ይማራሉ። ኢትዮጵያውያንና ኤርትራውያን ነው የሚጠቀመው። ግን ያኔ ኢትዮጵያውያን ብቻ ነው የሚባለው እንጂ ኤርትራውያን የሚል የለም። ሁሉም ኢትዮጵያዊ ነው እና ሁሉም አበሻ ነው ያበሻ ነው የሚባለውና ሁላችን ከዛን ጊዜ ጀምሮ ነው እንግዲህ ያን ቤተክርስቲያን ተረክበው ይገለገሉበት ነበር ለዘመናት ማለት ነው። በኋላ እንደ ዘርዓ ክህነት ትምህርት ቤት ለክህነት የሚዘጋጁ ተማሪዎችም መላክ ጀመሩ እና በኋላም ወደ ኮሌጅም አደገ። ከዛ በኋላ ነው ወደ ኮሌጁ አሁን ያለው ኮሌጅ ፖንቲፊካል ኢትዮጵያን ኮሌጅ ፖንቲፊካል ማለት ጳጳሳዊ ማለት ነው። ኢትዮጵያ የካቶሊክ እምነት ማዕከል በሆነችው በቫቲካን ከተማ ውስጥ በብቸኝነት የራሷ ቤተክርስቲያንና መንፈሳዊ ኮሌጅ ያላት ብቸኛ ሀገር ናት። አሁን ደግሞ ወደ ታላቁ ቅዱስ ጴጥሮስ ካቴድራል እንመለስ። የቅዱስ ጴጥሮስ መንበርን የምትከተለው ካቶሊካዊት ቤተክርስቲያን ቅዱስ ጴጥሮስን የመጀመሪያው ሊቀ ጳጳስ ነው ብላ ታምናለች። በዚህ በቅዱስ ጴጥሮስ ስም የታነጸ ካቴድራል ውስጥ ደግሞ ዋና ዋና ሃይማኖታዊ ስነ ስርዓቶች ይካሄዳሉ። ይህ ግዙፍ ካቴድራል ሐዋርያው ቅዱስ ጴጥሮስ መስዋዕትነት በተቀበለበትና በተቀበረበት ቦታ ላይ የታነጸ እንደሆነ ይታመናል። ካቴድራሉ መሃል ላይ የሊቀ ጳጳሱ መንበር ይገኛል። ከመንበሩ ስር የቅዱስ ጴጥሮስ አጽም እንዳረፈም ይታመናል። ሰላም ላንተ ስምዖን፣ ሰላም ላንተ ጌታ ሆይ። ጀልባህን ፈቀቅ ታደርግልኛለህ? እሺ ጌታ ሆይ። የሐዋርያቶች አለቃ ተደርጎ የሚቆጠረው ጴጥሮስ በሐዋርያዊ አገልግሎት በወቅቱ በሮማ መንግሥት ስር በነበሩ ግዛቶች ተንቀሳቅሶ አስተምሯል። በስተመጨረሻም በሮም ነገሥታት በተላለፈበት ፍርድ በወቅቱ በሮማ ከተማ ዳርቻ በአሁኑ የቫቲካን ከተማ ውስጥ ተገድሎ እንዲቀበር መደረጉን ድርሳናት ያሳያሉ። እስራኤላዊ ነው፣ አይሁዳዊ ነው ጴጥሮስ እና ብዙ የተማረም አልነበረም። እንግዲህ በእግዚአብሔር ኃይል ነው ያ ሁሉ ነገር ሰራውና እስከ ሰማዕትነት ድረስ ነው። በሰማዕትነት ነው የሞተው
ቁልቁል ነው የተሰቀለው። ምክንያቱም እኔ ደካማ ሰው ነኝ፣ እንደ ጌታዬ ወደ ላይ መሰቀል አይገባኝም፣ ከሱ እኩል ልሆን አልችልም፣ እኔ ቁልቁል መሰቀል አለብኝ ነው ያለው። በዚያን ዘመን የሮማ ግዛት ወይም ሮማን ኤምፓየር ማከለኛውን ኤዥያን አጠቃላይ አውሮፓን ሰሜን አፍሪካን ሁሉ የያዘ ነበር። ስለዚህ ሮም እንደ ዋና ከተማ ሆና እስከ እስራኤል ድረስ የሮማ ግዛት ነው። ስለዚህ ጴጥሮስ በዚህ በሮማ ግዛት እንደ አንድ ሀገር ወንጌልን በማስተማር ሁሉም ቦታ ሲዞር የነበረ ነው፣ በብዙ ቦታ እና መጨረሻ ላይ እንደሚባለው 30 ዓመት አካባቢ በዚያ ከቆየ በኋላ ወደ ሮም እንደሄደ ያው እንግዲህ እንደ አንድ ሀገር ወደ ዋና ከተማ መሄዱ። ምክንያቱም በዛ በዋና ከተማም ክርስቲያኖች ነበሩ። በተለያየ መንገድ እዛ ሄደው ተደብቀው እምነታቸውን የሚኖሩ ክርስቲያኖች ነበሩ። ስለዚህ እሱ ወደዛ መቀመጫውን ወደ ሮም አደረገ እና በታሪክም እንደምናስታውሰው በ64 ዓመተ ምህረት በሮም ትልቅ እሳት ተነስቶ ነበር። በዛን ጊዜ የነበረው ንጉሠ ነገሥት ወይም ኤምፐረር ኔሮ ይባላል እና ኔሮ ክርስቲያኖችን ማጥፋት ፈልጎ ስለነበረ የእሳቱ መንስኤ ክርስቲያኖች ናቸው፣ ስለዚህ እንደዚህ ክርስቲያኖች መጥፋት አለባቸው በማለት በተለይ በ64 ዓመተ ምህረትና ቀጥሎ ባሉት ጊዜያት ትልቅ የክርስቲያኖች መስዋዕትነት በቃ ይሄ ጅምላ ጭፍጨፋ እንበለው እና የተገደሉበት ጊዜ ነበር። ስለዚህ በዚህ አጋጣሚ የብዙዎቹ አሟሟት ብዙ ባይታወቅም ጴጥሮስ በስቅላት እንደተሰዋ ነገር ግን ቅድም እንዳልኩት እንደ ጌታዬ ወደ ላይ ሳይሆን ወደ ታች ስቀሉኝ ብሎ ወደ ታች እንደተሰቀለ የሞተውም አሁን ቅዱስ ጴጥሮስ ቤተክርስቲያን የተሰራበት አካባቢ እንደሆነና እንዲያውም የተቀበረበት ቦታ አሁን ቤተክርስቲያኑ የተገነባበት ቦታ እና አሁን ያለው መንበረ ታቦት የሱ መቃብር ነው። ከስር ያለው እንደ ፎቅ ብናየው ግራውንዱ ወደታች መውረጃም አለው። ታች የሱ መቃብር አለ፣ ከላይ ዋናው መንበረ ታቦት መቀደሻው አለ። ቤተክርስቲያኑም የተሰራው በዚያ ላይ ነው ይባላል። ስለዚህ ሰማዕትነት የተቀበለው ሮም ላይ ነው። ያው ያም በመሆኑ ነው መንበሩ የጴጥሮስ መቀመጫው ያገለገለበትም የሞተበትም ስለሆነ ያ የጴጥሮስ መንበር ይባላል። ቤተክርስቲያኑ በጴጥሮስ ስም የተሰራው በኋላ ነው፣ መጀመሪያ አይደለም። በዚህ ግቢ ውስጥ የሚገኘው የአቢሲኒያ ቅዱስ እስጢፋኖስ ቤተክርስቲያን ከ500 ዓመታት በላይ ዕድሜ እንዳስቆጠረ ይነገራል። 104 ዓመት ያሳለፈው የኢትዮጵያና ኤርትራውያን መንፈሳዊ ኮሌጅ ደግሞ በቫቲካን የሚገኝ ብቸኛው የትምህርት ተቋም ነው። በዚያን ጊዜ የሮም ሮማን ኮሌጅ የሚባልም ነበር፣ የሮምም ነበር የጣሊያኖች እና ከ1929 ተምረት ላተራን ትሪቲ ይባላል የሆነ ስምምነት በኋላ ኮሌጆች በሙሉ ወደ ከቫቲካን እንዲወጡ ተደረገ። የኢትዮጵያ ኮሌጅ መውጣት አለበት፣ ኢትዮጵያውያንም ያበሾች መውጣት አለበት ሲባል አይሆንም ብለው በተለይ ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ የተናገሩት ንግግር አለ። እነሱ ኢትዮጵያውያን እዚህ ቫቲካን ውስጥ መኖር ቫቲካንን ሞል ምንድነው በይበልጥ ዓለም አቀፋዊ እንዲሆን ኢንተርናሽናል እንዲሆን የሚያደርጉት የኢትዮጵያውያን መኖር ነው። እነሱ የኛ ጌጥ ናቸው፣ የኛ ውበት ናቸው። ስለዚህ ከዚህ መውጣት የለባቸውም። በዛ ምክንያት እዛው ቀረ። በቃ የኛ ልዩ ክብር ተሰጥቶን ለኛ አበሾች ማለት ነው። አሁን ያለው ኮሌጅ ቀጥሏል። በአሁን በዘመናዊ መልክ ተሰርቶ ትልቅ ኮሌጅ ነው። አሁንም ካህናት አሉ እዛ የሚኖሩ ኢትዮጵያውያንና ኤርትራውያን ማለት ነው። በቫቲካን ግቢ ውስጥ የሚገኙት የኢትዮጵያ ቅዱስ እስጢፋኖስ ቤተክርስቲያንና መንፈሳዊ ኮሌጅ ኢትዮጵያዊ ስማቸውን ጠብቀው
ኢትዮጵያዊ ቀለማቸው ሳይደበዝዝ እዚህ ደርሷል። ይህን ቦታ ማወቅና ማሳወቅ ደግሞ በዚህ ትውልድ ትከሻ ላይ ያረፈ ኃላፊነት ነው። የኛን ባህል ነው ያ ኮሌጅ ውስጥ ጋር ኢትዮጵያ ውስጥ ያለ ነው የሚመስለው እና አርቱ ያበሻ አርት ነው ያለው እዛ ሁሉም የባህላችን የሚገልጽ ነገር ነው ያለው ሁሉም ነገር ታሪኩ ባህሉ ጡርጊያው ከበሮ አለ ጽናጽል አለ ሁሉም ነገር ትንሿ ኢትዮጵያ እዛ ነው ያለችውና ለኛ ትልቅ ትርጉም ያለው ነው እኛን ራሳችን የምናሳንሰው እንጂ በብዙ ቦታ እንግዲህ እኛን ከፍ የሚያደርጉ ነገሮች አሉ። መጀመሪያ መታሰብ ያለበት እንደ ሀገር ነው እንደ ህዝብ ነው ማሰብ ያለብን ይሄ ካቶሊክ ነው የኦርቶዶክስ ነው ምናምን ሙስሊም ነው ሳይሆን እንደ ኢትዮጵያ በቃ በሁሉ ቦታ ሁሉ አካባቢ ታልቅ ቦታዎች ስፍራ እንዳላት ነው ትልቅ ክብር ነው ያለን እኛ ያንን ክብር እኛንን ማስጠበቅ ያለብን ታሪካችን ማወቅ ያለብን እኛ ነን በቫቲካን ያን ቦታ ሌላው ጀርመኑም ይሁን እንግሊዙም ይሁን አሜሪካውም እንኳን ያልተሰጠው እኛ ለኛ የተሰጠው ቦታ በትልዩ ክብር ነው መጠበቅ ያለብን እና ይሄንን የሰጡንን ሰዎች እናመሰግናለን። ይሄንን ፋሲካ ለሚያከብሩ ሁሉ ለእናንተም ለሚዲያ ሰዎች እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤው አደረሳችሁ። በዓሉ የሰላም የፍቅር የእምነት ይሁንልን። ሁላችንም መልካም የፋሲካ በዓል የሰላም የጤና የበረከት በዓል የአንድነት የስምነት በዓል ያድርግልን። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ